አባትህ ከምታስበው ላይ በጣም ከባድ ሰው ነው። እሱን ችግር እንዴት እንደምንፈታው አላውቅም። የእሱን ሰው የራሳችን ችግር ነው መፍታት ያለብን። አባትህ ልጅቷ ላይ እንዳደረጋት ማወቅ አለ። እሺ፣ ግን ለኔ ብላ ተሰቃየች። ትሁቴ ማንነቷ ይሄ ነው። ፍርድ ሲጓደል፣ ሰው ሲጨነቅ አይታ ዝም ማለታቸው። ሁሉን ነገር ማስተካከል ቢያቅተኝ ግን ማስተካከል አይቀርም። ወይ ልጄ ጋር ውሰደኝ፣ ካልሆነ ግን እዛ ቤት ሄዳለሁ። ትሁቴ ትንሽ ጊዜ ብቻ፣ ትንሽ ጊዜ ቃል እገባልሻለሁ። ልጅሽን በእጅሽ ነው የማስገባልሽ። ቆይ እኔ ጠላት ነኝ እንዴ? ወዳጅሽ እንደሆንኩ ነበር እንደምታስብ። እናቴን በማግኛ ሰበብ ብዙ የማልፈልጋቸው ነገሮችን አስደረግሽ። የሆነ ጥሩ ነገር ተፈጥሮ ከሆነ ግን የኔ እጅ እንዳለበት ማሰብ አለብን። አዎ፣ ላመሰግንሽ አልችልም። ሁሉንም ነገር ለእናቴ ስል ነው ያደረኩት። ውጣልኝ። ይሄ እኮ ቤቴ ነው። እሱን አባትህን እንጂ እኔን አይደለም የምጠይቀው። ናቲ፣ ቤቴ ጥሩ ሰው ላትሆን ትችላለች፣ ግን እሷ እናትህን አታስመልጣት እንጂ እኔ እንዳስመልጣት ያመቻቸው ትችላለች። አለሜን ሊገላት ሁሉንም ነገር ጨርሶ ነበር የመጣው። ለዛ ነው እሷም እንድትወጣ የፈለገችው። ቤት ተስፋ ቆርጦብኛል። ልጃቸውን አስወሰድኩባቸው። ከእነሱ መጨነቅ በላይ የልጅቷ ሁኔታ ነው የሚያስጨንቀው። ወዴት ነው? ልጠጣ። ልጠጣ? አዎ ልጠጣ። ሴትዮ ባለትዳር ነሽ? እባክህ አታስቀኝ። የማፊያ ቡድን አባላት እንጂ ባልና ሚስት ሆነን አይመስለኝም። ስለዚህ እንደ ቤት ልጅ አታስጨንቀኝ፣ ልዝናናበት። እባክህ ጋሽ ልጅ ይመልሳል። ትሁት፣ እንደዚህ አይነት ጨዋታ አልወድም። አለሜን ካልሰጠሽኝ ልገላት ይችላል። ያለ ሞተን እየናፈቀው በየቀኑ እንድትሞት ነው ማደርግ። ልጄ ብቻ አንድ ነገር ነው። ምን? በእድሜ ብዛት ቀለሙ ግራጫ ሊመስል ምንም ያልቀረውን ጥቁሩን በር በቀስታ አንኳኩ። ሳይከፈት ደቂቃዎች ካለፉ በኋላ የሚያባባ የሚመስል ድምፅ ከውስጥ ተሰማቸው። ማን ልበል? የዘበኛው የተደናገጠ ድምፅ ነበር። እኔ ነኝ፣ ዝም ብለህ ክፈት። አልከፍትም። አንቺ ማንሽ? ጸደይ ነኝ፣ ዝም ብለህ ክፈት። ለማንም እንዳልከፍት ጋሻ አዘውኛል። እንዴ አንተ? እኔ እኮ ጸደይ። እነ ደጀኔ ታልሆኑ በቀር ለጸደይም ቢሆን ለማንም ቢሆን ፈጣሪ እንኳ ቢያንኳኳ እንዳትከፍት ብለውኛል። በእርግጥ አንቺን አስገባት ወይም አታስገባት አላሉም። ጋሼ ሲሄዱ ፈጣሪ እንኳ ቢያንኳኳ እንዳትከፍት ሲሉኝ ጊዜና ግራ ገባኝ። ምን? ለነደጀኔ? ጸደይ ግራ ተጋባች። ጸደይዬ ትዕዛዝ ነው እንግዲህ ምን ይደረግ? አንተ በዚህ ጨለማ ልታባረኝ ነው? አብዳል? ካልተናገርሽብኝ እከፍትልሽ ነበረ። ግን ጋሼ ወይም እነ ደጀኔ ከመጡስ ምን ተሻለኝ? ግድ የለም ክፈተውና ከፈለግ አሁኑን እወጣልሃለሁ። ጣረሞት ሊመስል ጥቂት የቀረው ዘበኛ ጥቂት ካወላወለ በኋላ እያኩተመተመ በሩን ከፈተላቸው። ብቻሽን ነሽ ብዬ እሱም አለ እንዴ? ዘበኛው የተልሚድ አንድ እጅነት ግራ እያጋባው መልሶ በሩን ሊጠረቅመው ሲል ገፍትረው ተከታትለው ገቡና በሩን ከውስጥ ቀረቀሩት። ምንድነው የተፈጠረው ነገር? ጸደይ ግቢውን ወዲያ ወዲህ እየቃኘች ፍርሃት በዋጠው ድምፅ ዘበኛውን ጠየቀችው። እኔ ምን አውቃለሁኝ? እኔም ግራ ገብቶኝ አይደል እንዴ መሰንበቴ? ምንድነው ነገሩ? ማሚስ ወዴት ሄዳ ነው? የእናቷ መኪና ከሷ መኪና ጥግ ቆማለች። የጀን መርቂ መኪና ደግሞ ፈንጠር ብላለች። ከጋሸ ጋር እንደወጡ ይሄው እስከ ዛሬ አልተመለሱም። መኪናዋ ሲቆም የለም እንዴ? ጋሸ ናቸው በራሳቸው መኪና የወሰዷቸው። ጋሸ ተመልሰው ሲመጡ እሳቸው ግን በዛው ቀሩ። ዘበኛው ብርድ ልብሱን ከውስጥ በኩል ወደ ሾለ ጉንጩ እየገፋ አቀረቀረ። ጋሸ ሴት ሄዶ ነው? እሳቸው በስልክ ሲነጋገሩ እንደሰማሁት ቻይና የሄዱ ይመስለኛል። ጸደይ እየሮጠች ትልቁን ቤት ለመክፈት ሞከረች። ነገር ግን ቁልፉ በአዲስ ተቀይሮ ኑሯል። በግቢው ውስጥ ፈንጠር ብላ ያለችው የተልሚድ ክፍልም በአዲስ ክፍል ተጠርቅማ ነበር። የጠመዘዟቸው የሁሉም በሮች ሰረገላዎች መጨበጫ አዳዲስ ናቸው። የውጭው ኩሽና ብቻ ነበር ክፍቱን የቀረው። ጸደይ ወደ ውስጥ ስትዘልቅ ለዘበኛው የተቀመጠውን ቀለብ ጢስ በጠገበው ኩሽና ውስጥ ተመለከተች። ፍልጥ ወደ ተከመረበት ጥግ ስትማትር 3 መፍለጫዎችን ተመለከተች። የተሻለውን መፍለጫ አንስታ ወደ ትልቁ በር ስትንደረደር ዘበኛው ይቀባጥር ጀመር። አይሆንም፣ አይደረግም እንዴ! አይሆንም!
ጠብቅ የተባልኩትን አፍህን ዝጋ ጸደይ። ጉሮሮዋ እስኪሰነጠቅ ጮኸች። አልዘጋም። ዘበኛው መፍለጫዋን ሊቀማት ሲታገል ተልሚድ በግራ እጁ ወደ ኋላ ጎትቶ ወረወረው። ዘበኛው ለብቻ ከዘራው ለብቻ ወደቁ። ዘበኛው ተንደፋድፎ ከዘራውን ሊያነሳ ሲሮጥ ተልሚድ ከኋላው ተከትሎ በጠረባ ጣለው። እጮሃለሁ ተው እጮሃለሁ እያለ ሲንጨረጨር ተልሚድ በራሱ ብርድ ልብስ ትንፋሽ እንዳያጣ አርጎ አፉን ለመለጎም ገመድ ወዳየበት ጎተተው። በዚህ መሃል የታሸገ ቆራጣ እጁን ዘበኛው ሲነካበት አቃስቶ አፍንጫውን ትተው አፉን ብርድ ልብሱን ከስር ገመዱን ከላይ አድርገው ከለጎሙት በኋላ እጁን የፍጥኝ እንድታስር ለጸደይ ምልክት ሰጣት። ከኋላ ገብታ ጠርቃ አሰረችውና መፍለጫውን አንስታ ወደ ትልቁ በር ፈጠነች። ጀመርቂና ብጡል ለበርካታ ደቂቃዎች ስለ ሀገር ቤትና ስለ ቀድሞ ትዝታዎቻቸው ሲጨዋወቱ ቆይተዋል። ብጡል ስለ እህቱ ደህንነት ጀመርቂን ሲጠይቀው ደህና እንደሆነች ባጭሩ ገልጾለታል። ለምንድነው የድሮ ጓደኛዬ እንዲህ በጥቅ የፈለከኝ ሲል ወደ ዋናው ቁም ነገር ቶሎ ለመግባት ሲል ጠየቀው። ኢንጂነር ብጡል አንድ የምታማክረኝ ጉዳይ አለ ጀመርቂ ሚስተር ሉን ወደ ውጭ እንዲወጣ ምልክት እየሰጠው። ሉ ሳያንገራግር ውልቅ አለ። ምን ጉዳይ ላይ ነው የማማክርህ? ብጡል ከመቀመጫው እየተመቻቸ ጠየቀው። ብጡል ድሮም ጀምሮ የጀመርቂን እባብነት ስለሚያውቅ ደሞ ምን ሊለኝ ይሆን በሚል ጆሮውን አዋሰው። እሱ አስጠግቶት በነበረበት ወቅት የገዛ እህቱን በእጅ በእግሯ ገብቶ ሳይሰማና ሳያይ ማግባቱ ሳያንስ ለወለዳት ልጁ ቁብ ሳይሰጥ በመቅረቱ ጸደይ አዲስ አበባ ዩኒቨርሲቲ ስትማር የራሱ እርዳታ እንዳልተቋረጠ በሆዱ እያብላላ ያዳምጠው ጀመር። ይኸውልህ በቅርቡ አንድ ግዙፍ የጨርቃ ጨርቅ ፋብሪካ ለማቋቋም አቅጃለሁ ሲል ንግግሩን ጀመረ። ጀመርቂ ኢትዮጵያ ውስጥ ሰፋፊ የጥጥ ማሳዎችን ገዝቻለሁ። ለፋብሪካ ግንባታ የሚውሉ ጥሬ ዕቃዎች ሁሉ በመግባት ላይ ናቸው። የተራቀቁ ዘመናዊ የጨርቃ ጨርቅ ማሽነሪዎችን ሸምቻለሁ እና ሁሉን ጨርሰዋላ? ምን ቀረ? አልጨረስኩም። ያልጨረስኩት ነገር አለ። ምንድነው እሱ? አንተ የምትረዳኝ ነገር አለ። ምን መሰለ? ፋብሪካው ስራ ሲጀምር የሚያመርታቸው ልብሶች ቡሌት ፕሩፍ ልብሶች እንዲሆኑ ነው የምፈልገው። ጥይት ተከላካይ ልብሶች እና እኔ ምን ልረዳህ እችላለሁ? አየህ፣ ጥይት ተከላካይ ልብሶች ማምረት ጀመርሁ ማለት ሲያሰላስለው የከረመው ሁሉ አንድ ባንድ ታወሰው። ጀንመርቂ በነደፈው ዕቅድ መሰረት ኢትዮጵያ ውስጥ ያሉ የጨርቃ ጨርቅ ፋብሪካዎች ሁሉ ቀጥ ይላሉ። የሱ ፋብሪካ ስራ ሲጀምር በማስታወሻው ወረቀቱ ላይ የሚከተሉትን ነጥቦች ዘርዝሮ ነበር። የሌሎች ፋብሪካዎችን፣ አንደኛ የሰው ኃይል ማፍለስ፣ ቴክኖሎጂስቱን ማፍለስ፣ የሥራ ጉድለት እንዲከሰት ማድረግ፣ የሰራተኛን ጥቅማ ጥቅም በጥፍ በማሳደግ ማማለል፣ ጉምሩክ ዕቃዎችን እንዲያዘገይባቸው ማድረግ፣ በመርከብ በሚገቡ ጥሬ ዕቃዎች ላይ አደጋ ማድረስ፣ ሰራተኞች እንዲለግሙ ማድረግ፣ ጥጥ አምራች ገበሬዎችን በሙሉ እጅ በማስገባት ሌሎች ፋብሪካዎች ጥጥ እንዲያጡ ማድረግ፣ አስፈላጊና ምቹ ሆኖ ከተገኘ የሌሎች ፋብሪካዎች ማሽኖች ብልሽት እንዲደርስባቸው ማድረግ፣ አቅሙ ከተገኘ ደግሞ አንዳንድ ፋብሪካዎች ላይ እንዲጋዩ ማድረግ። ጀንመርቂ እነዚህን ዓላማዎቹን ማስታወሻው ላይ ጽፎ ለረጅም ጊዜ መላልሶ ካጠናቸው በኋላ ለክፉም ለደጉም የወረቀቱን ጦስ በመፍራት ቀዶ አላምጦ ተፍቷቸዋል። የጓደኛዬ ብጡል ጥይት ተከላካይ ልብሶችን ማምረት ከምትገምተው በላይ አትራፊ ነው። የወታደራዊ መለዮች ጥይት የማያስመቱ ሆነው ከተሰሩ
ምን ያህል ሊሸጡ እንደሚችሉ አስብ። የአንዱ ሀገር ሰራዊት ጥይት የማያስመታ መለዮ ለበሰ ተብሎ ከተሰማ ሁሉም ሀገር ጥይት የማያስመቱ መለዮቹን ማዘዙ አይቀርም። መሪዎች፣ ትልልቅ ባለሀብቶች፣ ሌላው ቢቀር የአፍሪካ የአማጺ ቡድን መሪዎችና የጦር አለቆች ይህንን ልብስ ይፈልጉታል። በተለይም የመፈንቅለ መንግስት አደጋ ከእንቅልፋቸው የሚያባተታቸው እንኳንስ ጠባቂዎቻቸውን ጥላዎቻቸውን የማያምኑት የአፍሪካ መሪዎች በረብጣ ገንዘብ የኔን ጥይት የማያስመቱ ልብሶች ተሰልፈው ከመግዛት ወደ ኋላ ይሉ። ታዲያ እኔ ምንድነው ልረዳህ የምችለው? የጥንቱ ጓደኛዬ ብጡል፣ ሁሉን ነገር እኮ ደርሼበታለሁ። ስላንተ ስለኔ ምንድነው የደረስክበት ጉዳይ? ብጡል ግራ ተጋባ። ይኸውልህ ጓደኛዬ ብጡል፣ ሰሞኑን አንተ ከምትሰራበት ህቡ ፋብሪካ የተዘጋጀ ልብስ እጄ ላይ ገብቷል። ልብሱ በሁለት ቦንዳ ሆኖ ወደ ኢትዮጵያ ተልኳል። ከጥቂት ሳምንታት በኋላ ይደርሳል ብለን ተስፋ እያደረግን ነው። ጀንመርቂ የብጡል አይን መፍጠጥና ግራ መጋባት ግራ እያጋባው ቀጠለ። ለስብሰባው ይደርሳል ብለን እንጠብቃለን። ለምኑ ስብሰባ? ከሰኞ ጥር 26 ቀን 1995 ዓ.ም ጀምሮ የአፍሪካ ህብረት የመጀመሪያው ልዩ የመሪዎች ጉባኤ አዲስ አበባ ውስጥ ይካሄዳል። የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።